ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ የሰዓቱን ዘገባችንን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ ጋበዝኩኝ። አበይት ነጥቦቹን ለእናንተ። በሸዋ ቀጠና በሁለት ግንባሮች ከባድ ትንቅንቅ እየተካሄደ ይገኛል። ዝርዝሩን የምታደምጡት ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲ መሰረዙን ዛሬ አስታውቋል። ዝርዝሩን የምትሰሙት ይሆናል። የኢትዮጵያ ህዝብ ለእንግልት እየተዳረገ ያለው በአብዛኛው በገዛ ልጆቹ ሲሆን እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉ ብፁዕነታቸው ተናግረዋል። የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩ እነዚህንና ሌሎች መረጃዎችንም ያደምጣሉ። አብራችሁን ቆዩ። ወደ ዝርዝሩ አመራው። በኦህዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግለው መከላከያ ሰራዊቱ ከአድማ ብተና ጋር በመቀናጀት በሸዋ መራቢቴ ቀጠና ልዩ ስማቸው ዞማ ተራራና ችጉር ካራ ወንጭት በተባሉ አካባቢዎች ላይ ከማለዳው ጀምሮ በከባድ መሳሪያ የታገዘ ውጊያ እየከፈተ ቢሆንም ነገር ግን ከወደ ፋኖ ተሰነዘረበትን የጸረ ጥቃት እርምጃ መቋቋም ተስኖታል ሲል የመረጃ ምንጮቻችን ገልጸውልናል። የፋኖ አባላቱ እያደረጉት ያለው የጸረ ማጥቃት እርምጃ በርትቷል። በርካታ የአገዛዙ ወታደሮችም ተገድለዋል። በርካቶችም ቆስለው ወደ አለም ከተማ ለሕክምና መወሰዳቸውን ምንጮቻችን አክለውም ገልጸውልናል። ከሰሞኑ ውዝግብ ውስጥ የነበረው ህወሓት አፈጻጸሙን አግኝቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ህወሓት ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲ መሰረዙንም ዛሬ አስታውቋል። ዶክተር ደብረጽዮን ገብረ ሚካኤልም በትላንትናው ዕለት ምርጫ ቦርድ ሰረዘንም አልሰረዘን ምንም አያመጣም ማለቱም አይዘነጋም። ታዲያ ቦርዱ ባወጣው መግለጫም እንዳስታወቀው ህወሓት ከየካቲት 5 ቀን 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ ማሳልፏል። ከ4 ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፍ በብሔራዊ ምርጫ ቦርድ ተሰርዞ እንደነበርም ይታወሳል። ህዝባዊ ወያኔ ሓርነት ትግራይ በአመጽ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162 ህዝባር 2011 98 መሰረትም ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫም ላይ አስተውለናል። ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል ለ2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ ለመመዝገብም ችሎ ነበር። ታዲያ የምርጫ ቦርድ ዛሬ የፓርቲውን መሰረዝ አስመልክቶ ባወጣው መግለጫም እንዳስታወቀው በአዋጅ ቁጥር 1332 ህዝባር 2016ን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ህወሓት ባለማክበሩ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው በህግ የተጣለበትን ግዴታ አልፈጸመም ነው ያለው። ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱንም በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግንና መመሪያን ለማክበር ፈቃደኛ ባለመሆኑ መቆየቱንም ቦርዱ በመግለጫውም ላይ ጠቅሷል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃችን አሁንም እንደቀጠለ ነው። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ሲሉ ጠይቀዋል። በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቋሚ ተልዕኮ እንደሆነም ነው ፓትርያርኩ ያስታወቁት። ታዲያ የቤተ ክርስቲያኗ ፓትርያርክ ይህንን ጥሪ ያስተላለፉት ሮብ ግንቦት 6 ቀን 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ባደረጉት ንግግርም ነው። ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኗ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ፣ አስተዳደራዊ አፈጻጸሞችም በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸውም ላይ ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን
በቤተ ክርስቲያኗ መገናኛ ብዙሃን ማህበራዊ ሚዲያ ላይ የተሰራጨው የፓትርያርኩ ንግግርም አመላክቷል። የሲኖዶሱ መንበር በሚገኝባት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባል ሲሉም የሲኖዶሱ አባላትም አሳስበዋል። አቡነ ማትያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶሱ የወጡ ወገኖች መኖራቸውንም ነው የጠቀሱት። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፈ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸውም ሲሉም ነው የተደመጡት። ፓትርያርኩ ከሲኖዶሱ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙም አይዘነጋም። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የተባለውን ቤተ ክህነት የመሰረቱት የትግራይ ጦርነትን ተከትሎ በተፈጠረ ልዩነት መሆኑም ይታወቃል። ጦርነቱን ያስቆሙ የፕሪቶሪያው ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶችም ከሽፈዋል። አቡነ ማትያስ በዛሬው ንግግራቸው ከሲኖዶሱ የወጡ ወገኖችን መመለስ የጉባኤው ተቀዳሚ ተልእኮ እንደሆነም ተናግረዋል። የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና ሲሉም ነው የተደመጡት። ከዚህ ጋር በተያያዘም የቤተ ክርስቲያኗ ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥቶ መስራትና ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። አቡነ ማትያስ በመክፈቻ ንግግራቸው ላይ የሀገሪቱን ወቅታዊ ሁኔታ የሚመለከቱ ጉዳዮችንም አንስተዋል። የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው ዘርፍ ያሉ ጉዳዮችም ጭምር እንደሚያካትትም ነው የገለጹት። ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚ ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን መስራት እንደሚገባም ነው የተናገሩት። የሃይማኖት አባቶች ይህንን ኃላፊነት በማስተባበርም በተግባር በመሳተፍ የህዝቡ መሪዎችና አርአያ ሆነው መፈጸም እንዳለባቸውም አስታውቀዋል። አቡነ ማትያስ አክለውም በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክብርም ተግተን መስራት አለብንም ሲሉም ነው ማሳሰቢያቸውን ያስቀመጡት። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታወሱት አቡነ ማትያስ የሀገሪቱ ህዝብ ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋነኝነት በገዛ ልጆቹ መሆኑንም ነው የገለጹት። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉም ተደምጠዋል። ይህንን አይነቱን በደንብ ያልታሰበበት አካሄድ በብስለት እና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነት እንደማይሆንም የጠቀሱት ፓትርያርኩ እንዲታሰብበትም እንመክራለንም ነው ያሉት። አቡነ ማትያስ ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን ይውና በቃ በሉ ሲሉም ተማጽነዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ፣ እድል ለፋኖ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ሰላም